ኢትዮጵያ ታመሰግናለች። ጥር 3 ኢትዮጵያን መጠው በጸሎትና በምልጃ የኢትዮጵያን ሕዝብ ካገለገሉ አባቶች መካከል አባ ሊባኖስ ዘስሙ ያው መጣ ይባላል። የዚህ ታላቅ አባት በዓለ ዕረፍት በተመለከተ አጠር መጠን ባለመልኩ ከብሉይ ኪዳንም ከአዲስ ኪዳንም ከሊቃውንት ከመነኮሳትም አጠር መጠን አድርገን እናያለን። መጀመሪያ የምንወስደው ኢትዮጵያ ትሴብህ ወትዜምር ግብፅ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ በኢትዮጵያ ወሮም ወአንጾኪያ እያለ በሮምም በአንጾኪያም ያሉ አባቶች ኢትዮጵያን መጠው እንዳዩዋትና እንዳደነቋት የኢትዮጵያን ሕዝብ እንዳገለገሉ ይናገራል። ቅዱስ ያሬድ ደግሞ ኮኖሙ አበ ለሰባ ግብፅ ወኢትዮጵያ ለገብረ መንፈስ ቅዱስ ለኢትዮጵያና ለግብፅ ሰዎች አባት ሆናቸው ይለናል። በሌላ መልኩ ኢትዮጵያ ትሴብህ ወትዜምር ግብፅ ኢትዮጵያ ታመሰግናለች ይላል እና ኢትዮጵያ ታመሰግናለች እያሉ ከመጡት አባቶቻችን መካከል ለምሳሌ ግብፃዊው ገብረ መንፈስ ቅዱስን እናገኛለን። ከሮምና ከአንጾኪያ የመጡ ደግሞ 9 ቅዱሳን የሚባሉ አባ ዘሚካኤል፣ አቡነ አረጋዊ ማለት ነው፣ አባ አሌፍ፣ አባ ሊቃኖስ፣ አባ ገሪማ፣ አባ ይስሐቅ፣ አባ ጉባ፣ አባ ይማታ፣ አባ ጰንጠሌዎን፣ አባ ጽሕማ፣ አባ ሐፍሴ የሚባሉ እነ 9 ቅዱሳን በሀገራቸው 2 ባህሪ የሚል ከሃዲ ቢነሳ አንድ ባህሪ እንጂ 2 ባህሪ የለም ብለው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አለ ብለው ወደ ኢትዮጵያ መጥተው ኢትዮጵያ ላይ እንግዲህ አድዋ አካባቢ ላይ በብዛት የሚገኙ ቅዱሳን ናቸውና ኢትዮጵያ ትሴብህ ኢትዮጵያ እግዚአብሔርን ታመሰግናለች በሚለው ኢትዮጵያ የሚለው ከ44 ጊዜ በላይ በመጽሐፍ ቅዱስ በታላቁ መጽሐፍ ቅዱስ ስሟ የተጻፈለት ታላቅ ሀገር ናት። ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ የሁለተኛውም ወንዝ ስም ግዮን ነው፣ እርሱም የኢትዮጵያ ምድር ሁሉ ይከባል ይልና ኢትዮጵያን የሚከባት ወደ ውጭ ዓለም የሚነጉደው አባይ የኢትዮጵያን ዙሪያዋን የከበበ ታላቅ ውሃ እንደሆነ ታላቁ መጽሐፍ ቅዱስ ይናገራል። ዘኍልቍ 12:1 ላይ ደግሞ ሙሴ ኢትዮጵያዊ ሴት አግብቶ ነበርና ኢትዮጵያዊቱን ሴት በማግባቱ ምክንያት አሮንና ማርያም ጠልተውታል ይላል። ነገር ግን ኢትዮጵያ ያው ባለታሪክ ሀገር ናት። የኢትዮጵያ ሕዝቦች ባለታሪክ ናቸው። ግን ታሪኩን እንደዚህ ብሎ ይናገረዋል ማለት ነው። በዚህ በዜና መዋዕል 12:3 ላይ ከእነርሱም ጋር ከግብፅ ለመጣው ሕዝብ ቁጥር አልነበረውም፣ እነርሱም የልብያ ሰዎች ሱካውያን የኢትዮጵያ ሰዎችም ነበሩ ብሎ ከግብፅና ከሊቢያ ጋር የኢትዮጵያ ሰዎች እንዴት አይነት ግንኙነት እንደነበራቸው መጽሐፍ ቅዱስ ሰፋ አድርጎ ይናገራል ማለት ነው። ሌላው 126 ሀገሮች አንዷ ኢትዮጵያ እንደሆነች ደግሞ በዚህ በመጽሐፈ አስቴር ላይ አንድ ላይ በአርጤክስስ ስም ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ላይ ነገሰ ይላል። 127 የአፍሪካ ሀገሮች ናቸው። እንግዲህ አሁን ባየነው ደረጃ ላይ መጽሐፈ አስቴር ምዕራፍ 1 ላይ በአርጤክስስም ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ዘመተ ብሎ የኢትዮጵያ ከአፍሪካ አንዷ ታላቅ ሀገር እንደሆነች ለዚህም ነው የጌታ መስቀል ከ4 ተከፍሎ ለአፍሪካ የደረሰው ወደ ኢትዮጵያ መጥቶ አምባሰል ግሸን ደብረ ከርቤ የተገኘው ኢትዮጵያ ማለት በአባይ የተከበበች ታላቅ ሀገር እንደሆነች ስለሚታወቅ ነው ማለት ነው። ሌላው ስለ ሽቶ ደግሞ ኢዮብ 28:19 ላይ የኢትዮጵያ ቆጳዝዮን አይተካከላትም ይላል። ሽቱ ሀገሯ ለዚህ ነው ቅዱስ ዳዊት ወይም ደግሞ አጼ ዘራ ዳዊት ኢትዮጵያ ሽቶም ወርቅም ልብስም ብርም አያስፈልጋት የሚያስፈልጋት የጌታ መስቀል ነው ብለው የተናገሩት ሁሉም በኢትዮጵያ ላይ ስላለ ነው። መዝሙር 68:31 ላይ ይምጽኡ ተናብልት እምግብፅ ኢትዮጵያ ተበጽሕ እደዊሃ በእግዚአብሔር
መኳንንት ከግብፅ ይመጣሉ፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ በብሉይ ኪዳን የተነገረላት ታላቅ ሀገር ናት። ይህ ብቻም አይደለም። መዝሙር 72:9 ላይ በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። በፊቱም ኢትዮጵያ ይሰግዳሉ። ኢትዮጵያ አምልኮተ እግዚአብሔርን የተቀበለች ሀገርና ለአምላኳ የምትሰግድ ታላቅ ሀገር እንደሆነች ልበ አምላክ ዳዊት አስቀድሞ በትንቢት ተናግሮላታል ማለት ነው። ሌላው ኢሳይያስ 18:1 ላይ በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ሀገር እያለ ኢትዮጵያ ታላቅ ሀገር እንደሆነች ኢሳይያስም ስለ ኢትዮጵያ ይናገራል። ነቢዩ ኤርምያስ ደግሞ በተለይ ደግሞ እንዲህ ይላል 13:23 ላይ በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ ብሎ ሲናገር እንሰማዋለን። 38:7 ኤርምያስ ላይም እንደዚሁ ይለናል። በንጉሱም ቤት የነበረው ጃንደረባ ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩ ሰማ። ንጉሱም በብንያም በር ተቀምጦ ነበር ይልና 10 ላይ ደግሞ ምን ይላል? ንጉሱም ኢትዮጵያዊውን አቤሜሌክ ከአንተ ጋር 30 ሰዎች ከዚህ ውሰድ፣ ነቢዩ ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው ይላል። የኢትዮጵያ ሰዎች ታሪካቸው ወደ ጉድጓድ የወደቀ ሰውን ማውጣት፣ የታመመን ማሳከም፣ የታረዘን ማልበስ፣ የተጠማን ማጠጣት፣ የተራበን ማብላት፣ የተቸገረን መርዳት የኢትዮጵያውያን ታሪካቸው ይሄ ነው። አሁን ዛሬ ያለው ታሪክ ግን ኢትዮጵያውያንን የሚወክል ጉዳይ አይደለም። ኢትዮጵያውያን ርኅሩሃን ናቸው፣ ኩሩዎች ናቸው፣ ሃይማኖተኞች ናቸው ኢትዮጵያውያን። ይህን ነው የሚነግረን ማለት ነው። እና 38:12 ላይ ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብት ከገመዱ በታች አድርጋለሁ። ኤርምያስም እንዲሁ አደረገ። ምንድን ነው? 2 ገመድ ወረወረለት፣ አንዱም በአንድ ክንዱ አንዱም በአንድ ክንዱ እንዲያስር ማለት ነው ለኤርምያስ። እና ገመዱ እንዳይበላው ሰውነቱን ምን አለ? አሮጌ ጨርቅ ጣለለትና ገመዱ ብብትን እንዳይበላ ክንድህን እንዳይበላ በጨርቁ እሰረው ገመዱን አለና። አያችሁ የኢትዮጵያ ጥበብ እንደዚህ ነው ማለት ነው። ስለዚህ አወጣው ነው የሚለው፣ ከጉድጓድ ውስጥ ኤርምያስን አወጣው። ይህን ነው የምናየው። ሌላው 39:16 ላይ ሂድ ለኢትዮጵያዊ ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል ብለህ ለአቤሜሌክ ንገረው የሚል ነገር እናያለን፣ እንመለከታለን ማለት ነው። ዳንኤልም እንደዚህ ይለናል፣ በወርቅና በብርም መዝገብ ላይ በከበረች በግብፅ ዕቃ ሁሉ ላይ ይሰለጥናል፣ የሊቢያና የኢትዮጵያ ሰዎችም ይከተሉታል ብሎ ኢትዮጵያ እንግዲህ በመጽሐፍ ቅዱስ ምን አይነት እውቅና እንዳላት ይናገራል። አሞጽ 9:7 ላይ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን? ይላል እግዚአብሔር። እስራኤልን ከግብፅ ምድር ፍልስጤምንም ከክፍቶር ሶርያንም ከቂር አላወጣሁምን? እያለ የኢትዮጵያ ልጆች እነሆ እናንተ ለእኔ እንደ ኢትዮጵያ ልጆች አለ። የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁም ነው። ኢትዮጵያ እንግዲህ እንዴት እንደሆነች በእግዚአብሔር ዘንድ ትልቅ ነገር ነው እያየን ያለ ነው ማለት ነው። ሌላው ትንቢተ ዕንባቆም ትንቢተ ናሆም 3:9 ላይ ኢትዮጵያና ግብፅ የማይቆጠር ኃይሏ ነበሩ ይላል። ኢትዮጵያና ግብፅ የማይቆጠር ሀብቷ ነበሩ፣ ኃይሏ ነበሩ። ኃይሏ ነበሩ ይላል። ግብፅና ኢትዮጵያ በታላቁ መጽሐፍ ቅዱስ ላይ በጣም ተደጋጋሚ ስማቸው የተጠራ ኃይለ እግዚአብሔር ያለባቸው ትልልቅ ሀገሮች እንደሆኑ መጽሐፍ ቅዱስ ይናገራል ማለት ነው። ሌላው ዕንባቆም 3:7 ላይ የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ይሄ ዛሬ ያለነው ነው። ኃይሏ ነበሩ፣ ፉጥና ሊቢያ ረዳቶቿ ነበሩ። ዛሬ ላይ ግን ኢትዮጵያ በእንዲህ አይነት መልኩ ስትጨናነቅ ታያለች። ሶፎንያስ 2:12 ላይ እንዲህ ይላል፣ ኢትዮጵያን ደግሞ በሰይፌ ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ። ሰይፍ ማለት የእግዚአብሔር ቃል ነው። የእግዚአብሔርን ቃል በማመናችሁና በመስማታችሁ ምክንያት ትገደላላችሁ የተባለ ትንቢት ነው። ይህ ትንቢት አሁን ነው። ዛሬ ሰው በሃይማኖቱ፣ ሰው በማንነቱ፣ ሰው በቋንቋ፣ ሰው በተራራ በየቦታው እየተጨፈጨፈ የምናይበት ጊዜ ነውና ትንቢቱ እየተፈጸመ ይመስላል።
ሶፎንያስ 3:10 ላይ ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴቶች ልጆች ቁርባኔን ያመጡልኛል አለና ትንቢቱን ተናገረ። በእውነቱ የሐዋርያት ሥራ ምዕራፍ 8:27 ላይ ኢትዮጵያዊ ጃንደረባ ባኮስ ወደ ኢየሩሳሌም ሄዶ ሊሰግድ መርከብ ላይ ሲገባ ፊልጶስ የተባለ ሐዋርያ ገባና የምታነበውን ታስተውለዋለህን አለው። ያለ አስተማሪ እንዴት ተረጉመዋለሁ አለው። ተረጎመና አስተማረው። ከመርከቡ ወርደው ወደ ወንዝ ሄዱ። በዚህ ውሃ እንዳልጠመቅ የሚከለክለኝ ማን ነው ቢለው ብታምን ተፈቅዶልሃል የሚከለክልህ የለም ብሎ እነሆ እንደነገረው እንመለከታለን። በአጭሩ ኢትዮጵያ ትሴብህ ኢትዮጵያ ታመሰግናለች ብለው ከተናገሩና መጠው በኢትዮጵያ ካገለገሉ አባቶች መካከል አባ ሊባኖስ ወይም ዘውቱ መጣ ይላል አንዱ ነው ይላል። አባ ሊባኖስ አባቱ አብርሃም እናቱ ንግሥት ይባላሉ። ሀገሩ ሮም ነው። አባ ሊባኖስ መጣ ተብሎ ይጠራል። እናትና አባቱ በወርቅና በብር እጅግ የከበሩ ባለጸጎች ነበሩ። ለዚህም ቅዱስ ከአዝማደ ንግሥት ቆንጆ ልጅ አጭተው አጋቡት ይላል። በልተው ጠጥተው ከተጫወቱ በኋላ እንደ ወጉ ስርዓተ መርአዊ ወመራት ያድርሱ ብለው መጋረጃ ጥለውባቸው ወጡ ይላል። ዛሬስ ከአባቴ ጋራ ነው የምተኛ ብሎ ከአባቱ ጋር አደረ። በመንፈቀ ሌሊት ቅዱስ ገብርኤል ለመንግሥተ ሰማያት ጌታችን ነህና ተከተለኝ ብሎ ዳውናስ ወደሚባል ገዳም አድርሶ ለአባ ጳኩሚስ ሰጠው ይላል። በዚያም መንኩሶ በጾም በጸሎት ከኖረ በኋላ ወደ ኢትዮጵያ መጥቶ እየተጋደለ ብዙ ዘመን ኖረ ይላል። በምድረ ትግራይ በብቅላ 7 ዓመት በጾም በጸሎት ቆየ ይላል። በኋላ ከአክሱም ቤተ መቅደስ አንጻር ዋሻ ፈልፍሎ ተቀመጠ ይላል። ከዕለታት አንድ ቀን አንዲት ሴት ውሃ ልትቀዳ መጣ። የቆመችበት ድንጋይ አንሸራቷት ወደቀች። የታቀፈችውም ሕፃን ሞተ ይላል። እያለቀሰች ስትማፀን ጸልዮ በዘንጉ ነክቶ አስነስቶታል ይላል። በሌላ ጊዜ ንጉሱና ጳጳሱ ሕዝቡን እያስገቡ እጅ መንሻ እየተቀበሉ ይኖሩ ነበር። ተው ርስት ይሰራላችሁ፣ ይህን አታድርጉ አላቸው፣ መከራቸው። እነሱም ይህን የሰው አገር ሰው ማን ፈራጅ አደረገው ብለው አሳደዱት። ዳርቃ በምትባል ቦታ በዓት ሰርቶ ተቀመጠ ይላል። ከዚያ በኋላ ለሰማይ ለዘር ጠል ለመከር ከመስጠት ከዚያ በኋላ ሰማይ ለዘር ጠል ለመከር ከመስጠት ምድርም የዘሩባትን ከማጽደቅ የተከሉባትን ከማብቀል ተከለከለች። በዚህ ጊዜ አባ አድሃኒን አስታርቀን ብለው ላኩበት ይላል። እሱም መጀመሪያ በተናገረው ተስማምተው በጸሎቱ ዝናብ እንዲወርድ አድርጓል ይላል። ውሃ በማፍለቅ በሽተኞችን በመፈወስ ድንቅ ድንቅ ታምራትን በማድረግ ሳለ አባታችን ቢሉት መንገድ ጀመረ። ውዳሴ ከንቱን አይወድምና ሕዝቡም ትተኸን ትሄዳለህን ብለው ሲከተሉት አልተዋችሁም ብሎ ወደ ሸዋ መጥቶ ዛጋብኤል በሚባል ቦታ ተቀመጠ። በዚያ እንዳለ የታዘዘ መልአክ ዛቲሰ መካን ኢኮነት እንቲአከ አላህ ድግሎቱ ለዘይመጽእ እምድሬከ፣ ይህች ቦታ ያንተ አይደለችም፣ ካንተ በኋላ ለሚመጣው አቡነ ተክለ ሃይማኖት ተውለት አለው። ነገር ግን ስለ ድካምህ ደብረ ሊባኖስ ተብላ በስም ትጠራለች አለው። ይህንም ገዳም የዛሬዋ ደብረ ሊባኖስ ናት። ከዚያ ወደ ትግራይ ተመልሶ በጾም በጸሎት ተወስኖ ሲኖር እረፍቱ ደረሰ። ጌታም በስምህ የተማጸነውን እምርልሃለሁ ብሎ ብዙ ቃል ኪዳን ሰጥቶታል ይላል። እንግዲህ ጥር 2 እና 3 የሚባል በስሙ ቅዱስ ያሬድ የደረሰለትን ድርሰት እንመልከትና መዋሥዕቱ ላይም ድጓው ላይም አንዳንድ ነገሮችን እናያለን። እንግዲህ አባ ሊባኖስ በጣም በእውነቱ እዚህ በቅዱስ ያሬድ ድርሰት ትልቁን ቦታ የያዘ ታላቅ አባት ነው። ዋይ ዜማ የሚባለው ቃል እግዚአብሔር እንደዚህ ይላል። ይቤልዎ ሕዝብ ለአባ መጣ፣ አባ ሊባኖስን አባ መጣን ሕዝቡ እንዲህ አሉት፣ አይቴ ተሐውር ሀዲከ ከሀገረከ፣ ሀገርህን ትተህ ወዴት ትሄዳለህ? ሀገርህን ትተህ ወዴት ትሄዳለህ አሉት። ዘአስተባዛይከነ በጸሎትከ፣ ትንሽ ነበርን ብዙ እንድንሆን አድርገህናል፣ አናውቅም ነበር፣ አምላካችን አሳውቀህናል፣ በሃይማኖታችን አልጸናንም ነበር፣ እንድንጸና አድርገህናል። አሁን ጥለህን ወዴት ትሄዳለህ አሉት። ምንድን ነው? ወይቤሎሙ እያድገክሙ ስዕል ለክሙ ሀበ ወልድ ዘመጻ እምዘራ ዳዊት ዘስሙ አማኑኤል
ጥያችሁ አልሄድም። በጸሎቴ እንደተባዛችሁ በትምህርቴም እንደተለወጣችሁ ትቻችሁ አልሄድም። ይልቁንም እለምንላችኋለሁ። የምለምንላችሁ ወደ ወልድ ነው፣ እሱም ከዳዊት ዘር የመጣ አማኑኤል የተባለ ነው ይላል ቅዱስ ያሬድ ነው። የሚገርም ነገር ነው። ይህን ቃል እግዚአብሔር እንግዲህ ዋዜማ ይባላል። ጥር 2 ቀን ዛሬ ላይ ዋዜማ የሚነገረው ነው። ዛሬ ጥር 2 ነው። ነገ ጥር 3 ክብረ በዓሉ ነው። ዛሬ ሊቃውንቱ ከ7 ሰዓት ጀምረው የሚናገሩ ቃል እግዚአብሔር ነው። በቅዱስ ላሊበላ ቤተ ሊባኖስ አለ። እንዲሁም በአዲስ አበባ እንጦጦ ቅዱስ ኪዳነ ምሕረት እንጦጦ ሐመረ ኖህ ቅዱስ ኪዳነ ምሕረት የአባ ሊባኖስ ጽላት አለ። ክብረ በዓል አለ፣ ይከበራል። በዚህ ዋዜማ የሚቆመው ነው ማለት ነው። በእንተ ጽድቅ ወየዋሃት፣ ስለ ጽድቅ ስለ የዋሃት ርእሶ ዘአንደደ ርሱን ያገለለ ወይም ደግሞ ርሱን ወደ እግዚአብሔር ያቀረበ እሙሂዘ ዓለም ዘጎየ ይልቁንም ከዓለም ከማንኛውም ምንጭ ራሱን የለየ በሀበ እግዚኡ ተአሴ አብየ በአምላኩ ዘንድ በጌታው ዘንድ ትልቅ ደስታ ታላቅ ደስታ ተሰጠው ወይም ሆነለት። ብፁዕ ሊባኖስ ብፁዕ የተባለ ሊባኖስ ኃይለ ጸሎቱ አራየ ጸሎቱ እነሆ ምልክትን አሳየ፣ ድንቅ ሥራ አሳየ፣ ተአምር አሳየ። ዘቢጦ ኮካው አውሃ ዘማየ ድንጋዩን ቢመታው ውሃ መነጨለት። ዘጸአት ምዕራፍ 16 ላይ ቅዱሱ ሙሴ ነቢዩ ሙሴ ድንጋዩን ቢመታው ዘትረኮክ አውሃ ዘሎሙ ውሃ ከድንጋዩ ላይ መንጭቶላቸው ጠጥተዋል። ምን ይገርማል! እንትና ሶምሶን የተባለ ታላቅ ሰው የአህያ መንጋጋ ይዞ 1000 ሰው ገደለ። 1000 ሰው በገደለበት በአህያ መንጋጋው ጌታ ወይ ውሃ ጠምቶኛልና እዚህ አህያ መንጋጋ ላይ ምንጭ አድርግልኛልና ውሃ መንጭቶለት ጠጥቷል። እግዚአብሔር ለዚህ ነው እግዚአብሔር በቅዱሳኑ ላይ ግሩም ነው ድንቅ ነው የሚባለው ለዚህ ነው ማለት ነው። ይህን ስናየው የእግዚአብሔር ታላቅነት በእውነቱ ከበድ ያለ ነው። ብፁዕ ውእቱ አባ መጣ አባ ሊባኖስ በእውነት ብፁዕ ነው፣ ድንቅ ነው፣ ግሩም ነው። ሰናይ ገድለ ተጋደለ ከሮም ጀምሮ እስከ ኢትዮጵያ በሃይማኖቱ ትልቅ ተጋድሎን ተጋድሏል። ሀደገ ለነ ሰናይቶ ለእግዚአብሔር እነሆ መልካምነቱን ትቶ ወደ እግዚአብሔር በክብር በሰላም ወደ መንግስቱ ሲገባ እኛንም የመንግስቱ ባለቤት እንድንሆን አስተማረን መከረን የሚለው የቅዱስ ያሬድ ድርሰት ነው። አቡነ ሊባኖስ አባ ሊባኖስ አባታችን አንተ ነህ። ዘኪሃ ከሃሬ ክርስቶስ አንተን መረጠ። አንድም ክርስቶስ አንተን የመረጠ አባ ሊባኖስ ወይ እነሆ አባታችን ነህ ይላል። የሚገርመው ነገር ጸሊ በእንቲአነ ይጉየዩ ጸርነ ጠላቶቻችን ይወገዱ ይሸሹ ዘንድ ለእኛ ጸልይ። አንድም ስለኛ ጸልይ። የታፈሩ ጸላይተነ ጠላቶቻችን ይፈሩ ዘንድ ያፍሩ ዘንድ ለእኛ ጸልይልን። የታፈሩ ኩሎሙ ለይጸልእዋ ለጽዮን ጽዮንን የሚጠሩ ይፈሩ እንደተባለ እኛን የሚጠሉ ሁሉ ያፍሩና ይወገዱ ዘንድ ጸልይልን። የታፈሩ ጸላይተነ በክርስቶስ ለእለ አመነ በክርስቶስ ለምናምን ለእኛ አንተ ጸልይልን ጠላቶቻችንም ይፈሩ ሲል እንመለከተዋለን። ጸሩ ጻርቃን ወእግዚአብሔር ሰምዖሙ ጻርቃን ጮኹ እግዚአብሔርም ሰማቸው። ጸሎታችን እግዚአብሔር ይስማን። ጻርቃን ጮኹ እግዚአብሔርም ሰማቸው። ሰምዖሙ ጸሎቶሙ ጸሎታቸውን እግዚአብሔር ሰማቸው። ጩኸታቸውን እግዚአብሔር ሰማቸው። ጥያቄያቸውን እግዚአብሔር ሰማቸው። ወይቤልዎ ፈኑ ለነ እግዚኦ ወልደከ ዘታፈቅር እንዲህም አሉ የምትወደውን ልጅህን አንድም የወደድከውን ልጅህን ላክልን። ውረድ ተወለድ ያልከውን ልጅህን ላክልን። ላክልን። ፈኖ ሎሙ ወልዶ ወተወልደ ቅድስት ድንግል ልጁንም ላከላቸው እሱም ከቅድስት ድንግል ማርያም ተወለደ ብሎ ይነግረናል። በእውነት እግዚአብሔር እመቤታችን ድንግል ማርያምን የሰጠን ጻድቃን ሰማዕታትን የሰጠን አምላክ የተመሰገነ ይሁን። ቀጥልና አቡን በተባለው ቃል እግዚአብሔር ሰአሉ ለነ ነቢያት እንደ አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ሰአሉ ለነ እያለ ጊዮርጊስ ለምንልን፣ ሐዋርያ ተክለ ሃይማኖት ለምንልን፣ እመቤታችን ለምኝልን፣ ነቢያት ለምኑልን፣ ሐዋርያት ለምኑልን፣ ጻድቃን ለምኑልን፣ ሰማዕታት ለምኑልን፣ መላእክት ለምኑልን እንዲህ ይላሉ። እዚህ ላይ ደግሞ ሰአሉ ለነ ይህን ያለው ማነው? አባ ጊዮርጊስ ዘጋስጫም ቢናገረውም እዚህ ላይ ግን ቅዱስ ያሬድ ነው። ሰአሉ ለነ እነሆ ነቢያት ለምኑልን፣ ሐዋርያት ለምኑልን፣
የሚገርም ጻርቃን ለምኑልን፣ የዋሃን ለምኑልን፣ አባ ሊባኖስ ለምንልን። በዲበ ሰረገላ ነቢሮ እግዚእነ ጌታችን በሰረገላ ተቀምጦ እነሆ እኛን ያያልና ለምኑልን ይልና ተወልደ ለነ ሕፃን ክብሮሙ ለቅዱሳን ሕፃን የቅዱሳን ክብር የሆነ ሕፃን ተወለደልን ይለናል። ይሄ እንግዲህ ያው ቅዱስ ያሬድ የደረሰው አቡኑ ነው። በአቡኑ ላይ መዋሲት የሚባለው የሚገርመው ነገር አባ ሊባኖስ ደግሞ በጣም 3 መዋሲት ነው ያለው ቅዱስ ያሬድ የደረሰለት። መዋሲቱ ላይ እንደዚህ ይለናል። እንደው መዋሲት ማለት በነገራችን ላይ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት። ጾመ ድጓ አብይ ጾም ላይ የሚቆም ቃለ እግዚአብሔር ነው። ድጓ ማለት ዓመት እስከ ዓመት የሚባል ቃለ እግዚአብሔር ነው። በ4 የተከፈለ ነው። ዝማሬ ማለት በስጋው ደሙ ሲታደል የሚባል ቃለ እግዚአብሔር ነው። መዋሲት ማለት ሰው ሲሞት የሚመራ ነው። ምዕራፍ ማለት ዜማ ነው ማለት ነው። እና ተወልደ ለነ መድኅን ክብረ ቅዱሳን ክርስቶስ አክሊለ ሰማዕት የሰማዕታት አክሊል ተወልደ ለነ መድኅን መድኃኒታችን የቅዱሳን ክብር ተወለደልን ይላል። መዋሲት ነው ይሄ። ምንድን ነው የሚለው? አክሊለ ሰማዕት የሰማዕታት አክሊል ምን አለ? መጣ። ሰያም የካህናት ወረደ የካህናት ሿሚ ወረደ። ፀሐይ የጽድቅ ሰረቀ እውነተኛው የዓለም የጽድቅ ፀሐይ የእውነት ፀሐይ ወጣ። ናሁ እምይእዜሰ ሰሰለ ሐዘን ከዚህ በኋላ ሐዘን ተወገደ ይላል። በሀገራችን ላይ ከዚህ በኋላ ሐዘንን እግዚአብሔር ያስወግድልን። ይህን ነው የሚነግረው። ለመጣ ሐረዮ አባ ሊባኖስን አባ መጣን መረጠው። መንፈቀ ሌሊት ጸውዖ በመንፈቀ ሌሊትም ጠራው። ወይቤሎ እንዲህም አለው ሊባኖስ 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 ነአጻ አባ መጣ ሊባኖስ ከዚህ ውጣ እምዝየ ከዚህ ውጣና ወደማሳይህ ሂድ። አብርሃምን ጻም ብሔርከ ወተፈለጥ ማዝማዲከ ከዘመዶችህ ውጣ ከሀገር ውጣ ወደማሳይህ ሂድ እንዳለው ይህንንም እንደዚሁ ያለው ነው። እምድረን ወመ ጸውዖ መልአክ ወይቤሎ ከተኛ በኋላ የእግዚአብሔር መልአክ ጠራው። ሊባኖስ ብሎ ጠራው። ነአጻ እምቤተ አቡከ ከእናት አባት ቤት ውጣ አለው ይላል። ምንድን ነበረ? ከአዝማደ ነገሥት የምትወልድ ልጅ አጋቡትና እንዲተኙ ሲፈቅዱ ቅዱስ ገብርኤል መጣና ናውጣ አለው። አውጦ ወደ ገዳመን ዳውናስ አባ ጳኩሚስ ወዳለበት ግብፅ አምጥቶ እንዲመነኩስና በአገልግሎቱ እንዲበረታ አድርጎታል ይለናል። ካይበ ጸውዖ መልአክ ስልሰ ተናገሮ ሁለተኛም ጠራው፣ ሶስተኛም ተናገረው። ወይቤ መጣ እንዲህም አለው። እንደውም ምንድን ነው የሚለው? እግዚአብሔር መርጦሃልና ለተመረጥክለት ዓላማ ራስን አስተካክለ እግዚአብሔርን ተከተል እያለ ሲናገር እንሰማዋለን። እንደውም ደግሞ ሌላ ምን ይላል መሰላችሁ? ጸለየ ቅዱስ መጣ አባ ሊባኖስ ጸለየ ወይቤ እንዲህም አለ ዘአውጻእከኒ እምቤተ አቡየ ከእናት አባቴ ቤት ያወጣኝ ፈኑ ሊተ መልአከ ብርሃናዊ እነሆ በመንፈቀ ሌሊት መጥቶ ናውጣ ያለኝን